በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለጽዮን ማርያም መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ባለ ሥላሴ ሃፒ ኒው ኢየር። ሁላችሁም በውጭ ሀገር ያላችሁ የዝክረ ቅዱሳን ተከታታዮች በሙሉ አዲሱ ዓመት የሰላም የፍቅር ያደርግላችሁ። እንደ አውሮፓውያን አቆጣጠር የምትኖሩ እኔ ባለፈው ያቀረብኩት ብርሃነ ሥላሴ አልተሰማኝም ብለሃል። እኔ የሐምሌ ሥላሴ ነው ቅድስት ሥላሴ ያደረጉልኝ ታምር። መንገድ ድራይቭ እያረኩ እየሄድኩኝ የሆነ ቦታ እና መንገዱ ጠፋብኝና በጣም በፊት የማውቀው መንገድ ነው፣ ግን በሆነ ሰዓት ላይ በቃ ጠፋብኝ። መንገድ ስቼ ገባሁ። ከዛ በብዙ ሰዓት በኋላ ወደ መፈልገው መንገድ ሥላሴዎች እየመሩ አድርሰውኝልኛል እና ይህንን ለመሰክረት ነው። የሐምሌ ሥላሴ የዓመቱ የሐምሌ ሥላሴ ነው አስታውሳለሁ። ሰኞ ቀን ነበሩ እና ይህንን እንድታቀርብልኝ እናንተም ደግሞ ቅድስት ሥላሴን እልል ብላችሁ እንድታመሰግኑልኝ ነው ታምራቸውን። ይቅርታ የመጀመሪያ ጊዜ ስለሆነ እንግዲህ ድምጼ ካልተሰማችሁ በጣም ይቅርታ። ቅድስት ሥላሴ ሁላችሁን የሚደርሱላችሁ፣ ለእኔ የደረሱ ለእናንተ የሚደርሱላችሁ
ብርሃነ ሥላሴም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እድሜና ጤና ይስጥልን፣ ቤተሰቦችን ይባርክልን። ቅድስት ሥላሴ መልካም አዲስ ዓመት። በድጋሚ እንኳን ለእናታችን ለቅድስት ድንግል ማርያም ለአስተርዮ ማርያም በሰላምና በጤና አደረሰን አደረሳችሁ። ከዚህ በመቀጠል ደግሞ ስንክሳሩ ላይ ያለውን አነብላችኋለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዚህ ቀን አምላክን የወለደች የእመቤታችን የከበረች የድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን ከልጇ በጌታችን በፈጣሪያችን በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ትጸልይ ነበረ። ከዚህም በኋላ እንደምትጸልይ መንፈስ ቅዱስ ነገራት። ከዚህ በኋላ ከደብረ ዘይት ደናግል መጡ። ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያን ጊዜ እመቤታችን እንዲህ ብላም ጸለየች። ልጄ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚች ሰዓት አምጣው። እንዲሁም ሕያዋን እንዲሁም ሐዋርያትን ሁሉንም ነፍሳቸውን የለያቸውን አምጣቸው። አንተ የሕያውንና የሙታንን አምላክ ነህና ላንተም ምስጋና ይሁን ለዘላለሙ አሜን። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስ ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችን ፈጣሪያችን ገናናና መድኃኒታችን ኢየሱስ ክርስቶስ የወለድሽው ጸጋን የተሞላሽ ደስ ይበልሽ። አንቺ ከዚህ ዓለም የተለየሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆችን ተአምራቶችን በአንቺ ላይ ተገለጠ በኋላም ነው። እመቤታችን ቅድስት ድንግል ማርያም ይህንን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ላንተ ምስጋና ይሁን፣ አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀበለው። ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣት የመለምንህን ሁሉ ስጠኝ። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትንም ከመቃብራቸው ተነስተው ላካችን። ከአንቺ የተወለደ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳያችሁ እንደማየው አሁን አወኩ። ከዚህም ከሥጋዬም ወጥቼ ወደ ዘላለም ሕይወትም እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህ ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያቱ ሁሉም ወደ አንቺ እንመጣለን ዘንድ ቅዱስ እንዳዘዘን በደመና ላይም ደግሞ በተጫነ ጊዜ ወደ አንቺ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምን ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪዬ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህንም ፈጽሜ ያመሰግንሃለሁ። የኔን የአገልጋይን መከራ ተመልክተ ድንቅ ኃይልን አድርገህልኛልና ከእንግዲህ ወዲህ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷና ምስጋኗ ስትጨርስ ሐዋርያትን እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠን የጌታዬን ኢየሱስ ክርስቶስን ስሙን ጥሩት፣ እነርሱም እንዳዘዛችሁ አድርጉ። በዚያን ጊዜ
የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፍ መላእክት አጅበው እያመሰገኑ መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያን ብዙዎች ድንቆች ተአምራቶችን ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሄደዋልና፣ ደንቆሮች ሰምተዋልና፣ ለምጻሞች ነጹ፣ አጋንንት ከሰዎች ወጥተው ሄዱ፣ ዲዳዎች ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህ በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው። በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ስልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ተባርካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ዘርግታ ባረከቻቸው። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስም አጎናጽፎ ወደ ከፍተኛ መኖሪያም ደግሞ ከእርሷ ጋራም ማሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌተ ሰማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን አየች። እያየች ነበረ። የክብር ባለቤት ጌታችን ክርስቶስም እንግዲህ ሥጋሽን ተድላ ወዳለበት ገነት አፈልሳለሁ፣ ዳግመኛም ሥጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆነው የሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችን እንዲህ አለች። እመቤቴ አቤቱ በረቀቀ ጥበብህ ይህን ሁሉ የሠራ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራው ሁሉ አድነው። በሰማይ በምድር በሥራው ላይ ሁሉ አንተ ካህሊ ነህና መታሰቢያን በውስጧ የሚያደርጉባት ቦታ ሁሉ ባርክ። በእኔ ስም የሚቀርቡትን የሁሉንም መሥዋዕታቸውን ተቀበለ። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ። ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብርን፣ ባለሟልነትን ተሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህም ዓለም በሚመጣውም ዓለም አይጠፋም። እመቤታችን ካረፈች በኋላ ጌታችን እንዳዘዘ ወደ ጌተ ሰማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሳቸው አንዱ ከምድር ላይ ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋዋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደቀደሙ ደህነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። እረፍቷም የሆነው እሁድ ቀን በጥር ወር በ21 በዚች ቀን ነበረ። ጌታችንም ብርሃናውያን መላእክት ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስርም አኖሯት። ሐዋርያው ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት
ሲያሳርጓት እመቤታችን አገኛት። መላእክትንም ለአምላክ እናት ለእመቤታችን ድንግል ማርያምና እጅ ነሳ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህ በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችንን ማርያምን እንደ አረፈችና እንደ ቀበሯትም ነገሩት። ቶማስም ሥጋዋን ከሰማይ አላምንም አላቸው። ሥጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱትም ጊዜ በመቃብሩ ውስጥ ሥጋዋን አገኙም። ሥጋዋንም አላገኙም። ደንግጠውም አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታረግ እመቤታችን እንዳገኛት ቶማስ ነገራቸው። ሐዋርያት ይህን በሰሙ ጊዜ የእመቤታችንን እርገቷን ስለ አላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህ በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችንም የዕድሜዋን ዘመን 64 ዓመት ነው። በአባታችን እናቷ ቤትም 3 ዓመት ከ7 ወር፣ በቤተ መቅደስ 12 ዓመት፣ በዮሴፍ ቤት 34 ዓመት ከ3 ወር፣ ከጌታ እርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ነው። የሕይወት ድህነት አለይታ የሆነች እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን። በረከቷ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። በዚህች ዕለት የሮሜ አገር ንጉሥ የዘይኑን ልጅ የከበረች ኢላሪያ አረፈች። የዚችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱም የቀና ነው። ይችን ቅድስት ኢላሪያንና ሁለተኛዋን እህቷን ወለደ። ከነርሱም በቀረ ወንድ ልጅ የለውም። ይችም ቅድስት ኢላሪያ የምንኩስና ልብስ የመላእክትንም አስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግሥትም ወጥታ ልብሷን ለጉጣ የወንድ ልብስም ለብሳ ወደ ግብፅ አገር ሄደች። ከዚያም ወደ አስቄጠስ ገዳም ደረሰች። በዚያም ስሙ አባ ባውሚን የተባለውን ፍጹም ሽማግሌ ጻድቅ ሰውን አግኝታ ሐሳቧን ሁሉ ነገረችው። እርሷ ሴት እንደሆነች አስረዳችው። እርሱም ምስጢሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛትና ልትሰራው የሚገባትን ያስተምራት ነበረ። እንዲህም ሆና 12 ዓመት ኖረች። ጽሕም ስለሌላትም ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበረ። በወንድ ስም አጠራርም አባ ኢላሪዮን ብለው ይጠራዋታል። ከባቷ ዘንድ በቀረችውም በሁለተኛዋ ግን እርኩስ ሰይጣን አደረባትና ያሰቃያት ጀመረ። ያድኗትም ዘንድ ለባለ መድኃኒት አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚህ በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጠስ ገዳም ይልካት ዘንድ መኳንንቶችን መከሩት። የቅድስናቸውን ወሬ በሮም አገሮች ሁሉ ተሰምቷልና። በዚያን ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳኑ መልእክትን ጽፋላቸው እንዲህ ሲልም የተከበራችሁ አባቶች ሆይ የደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር 2 ሴት ልጆችንም ሰጥቶኝ ነበረ። አንዲቱ ከዓለም ሽሽት ወደ የት ቦታ እንደምትኖር አላውቅም። በሁለተኛይቱም በላዋ ርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበረ። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላዋ እንድትጸልዩልኝ እኔ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሱን ደብዳቤ ባነበቡ ጊዜ በላዋ ሊጸልዩ ጀመሩ። በላዋ ያደረ ሰይጣን ከኢላሪዮን በቀር ከማደሪያ የሚያስወጣኝ የለም ብሎ ጮኸ። አረጋውያን ጃንደረባ
የሚሏትን ኢላሪዮን ጠርተው እግዚአብሔር እስከ አዳናት ድረስ የንጉሥ ልጅ ወስደ በላዋ ጸልዩ አሏት። ቅድስት ኢላሪያም እኔ በደለኛ ነኝ፣ ይህን ጭንቅ የሆነ ስራን መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ ባቷ ወስዳ በላዋ ጸለየች። ሰይጣንም ትቷት ሸሸ። በጥቂት ቀንም ዳነች። ቅድስት ኢላሪያም እህቷ እንደሆነች ታውቃለች። ስለዚህም አቅፋም ትስማት ነበረ። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጥታ ታለቅሳለች። ከዚህ በኋላ ወደ ከበሩ አረጋውያን አደረሳቻትና እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መልሰዋት ለእግዚአብሔር ምስጋና ቀረቡ። ወደ ሮሜ አገርም ወደ አባቷ በደረሰች ጊዜ አባትና እናቷ ስለ መዳኗም በእርሷ እጅግ ደስ አላቸው። የቤተ መንግስት ሰዎች ሁሉ እግዚአብሔርን አመሰገኑ። አባቷም በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበረ ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎም ይስመኛል። ንጉሱም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶች መሳም ይገባዋልን አለ። በዚያን ጊዜ በእኔ ላይ ይጸልይ ዘንድ አገሬንም ይባርክ ዘንድ ልጄን ያዳናትን አባ ኢላሪዮን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያንም ቅድስት ኢላሪዮን ጠርተው ወደ ንጉሥ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉሥ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትንም እንደሚያዙን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደው ላኳት። ወደ ንጉሥ በደረሰች ጊዜ ንጉሥና የቤተ መንግሥት ሰዎች ሁሉም በክብር ተቀብለው ተሳለሟት። ከዚህ በኋላ ንጉሥና ንግሥቲቱ ለብቻቸው ሆነው ወደ ውስጥ አዳራሽ ለገሏትና ንጉሥ እንዲህ ብሎ ጠየቃት። አንተ ልጄን እንደምትሰማት በሰማው ጊዜ በሐሳቤ ታውኪያለሁ። መነኩሴ ሴትን መሳም አይገባውም። ምን ይህን ነገር ትገልጥልኝ ዘንድ እሻለሁ። የከበረች ኢላሪያም በነገርኳችሁ ጊዜ ወደ አስቄጠስ ገዳም መሄድን ላትከለክሉኝ የከበረ ወንጌልን አምጣታችሁ ማሉልኝ አለቻቸው። እነሱም እንዳለቻቸው ማሉላት። በዚያን ጊዜ ልጃቸው ኢላሪያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሶቿንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክትን አሳየቻቸው። በዚያን ጊዜ ታላቅ ጩኸት ጮኹ። አቅፈው እየሳሟትም አለቀሱ። ከእኛ ዘንድ እንድትሄጂ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእርሱ ጋር 40 ቀን ያህል እንድትኖር ለምነዋትና 40 ቀን አብራቸው ኖረች። ከዚህ በኋላ ወደ ቦታዋም ሄደች። ከዚያች ዕለት ወዲህ በአስቄጠስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብፅን ምድር ሁሉ ግብር እንዲሰጧቸው ንጉሥ ዘይኑን አዘዘ። በዚያን ወራት በአባ መቃርስ ገዳም 400 የመነኮሳትን ቤቶች ሰሩ። በአባ ዮሐንስ ገዳም 700፣ በአባ ሙሴ ገዳም 300 ቤቶችን ሰሩ። ከዚህ በኋላ ቅድስት ኢላሪያ 5 ዓመት ከኖረች በኋላ አረፈች። ከእረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀም የለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን። በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የኑሲስ ኤጲስቆጶስ የባሲሊዮስ ወንድም የከበረ ጎርጎርዮስ የእረፍቱ መታሰቢያ ነው። እነሆ የአባቱንና የወንድሙን መታሰቢያቸው በዚህ ወር ጥር 6 ቀን ጽፈናል። ይህም ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበረ። በደሴቶችም ላይ ኤጲስቆጶስነትን ተሾመ። እነሆ በዚህ ወር በ15 ቀን የሆነውን ከገድሉ ጥቂት እንጽፋለን። ስለ እርሱም እንዲህ ተባለ። እርሱ
መስዋዕቱን ለማክበር የሚቀድስ ጊዜ መሠዊያው ላይ ሲወርድ መንፈስ ቅዱስ የሚያዩ ሆነ። ከዚህ በኋላ ኪሩብን አየው፣ በደረቱም ውስጥ አቀፈው። በመሠዊያው ላይም ሳለ ወደ ዝምታና ተደሞ አደረሰው። ሰዎችም ሁሉ ሥጋዊ እንቅልፍ የሚያንቀላፉ ይመስላቸው ነበረ። በኤጲስቆጶስነት ሹመት 33 ዘመን በተፈጸመለት ጊዜ ወንድሙ ቅዱስ ባሲሊዮስ ሊጠይቀው መጣ። እርሱ ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ነበርና በቅዱስ ባሲሊዮስ መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሠዊያው በወጣ ጊዜ የከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባኑን ቅዳሴ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸውና ያስተምራቸው ዘንድ ወንድሙን ባሲሊዮስን ለመነው። እርሱም እንደሚያንቀላፋ ሆነ። በቀሰቀሱት ጊዜ ሙቶ አገኙት። ቅዱስ ባሲሊዮስን ሳጥን እንዲሰሩለት አዘዛቸው። ጸሎታትንም በመጸለይ መዝሙራትንም በመዘመር በማመስገን እንደሚገባ ገንዘው በመቃብር ውስጥ አኖሩት። ለእግዚአብሔር ምስጋና ይሁን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚች ዕለት በሰማዕትነት የሞተ በዋሻ የሚኖር የኒቆላዎስና የኤጲስቆጶስ አባ ፍቅጦር መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚችም ቀን በመናፍቁ ንጉሥ መርቅያን ዘመን መኮንን ጳውሎስና ቀሲስ ሲላስ ምስክር ሆነው ሞቱ። እነርሱም በእመቤታችን ማርያም የዕረፍቷ በዓል በጌታ ሰማኔ ከሁሉ ምእመናን ጋር ተሰብስበው ሳሉ ከሃዲው ዩሊያኖስ መጥቶ ከበባቸው። ከእርሳቸው አንድም እንኳን ሳያስቀር ገደላቸው። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የነቢይ ኤርምያስ፣ የቀውስጦስ፣ የዮሐንስና የአባ እስክንድር እመቤታችን ከመጥምቁ ዮሐንስ ጋር በደብረ ማህው የተገለጠችበት ሲሆን የሁሉም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እዚህ ኃይል ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የአምላክ በጎ ፍቃድ ይሆንልን። እኔንም እኛንም ሁላችንም ከቅዱሳኑ በረከት እንዲያሳትፈን ስናነብ የጎደለውንም ሞልቶ ይቀበለን ዘንድ በአንድነት አባታችን ሆይ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ኢያየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአደ እግዚኦ ትምንሱት አላድህነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግስት ሀልስ በት ለለመለም በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸወት ሰላም ለኪ ብረክት አንቺ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦምለት ጸጋ እግዚአብሔር ምስሌኪ ሳለ ወጽልሃ ፍቁር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአተነ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእመ ብዙኃን ለቤዛዊተ ዓለም ቅድስት ድንግል ማርያም መታሰቢያ ክብረ በዓል በሰላም በጤና ደረሰን። እግዚአብሔር ቢወድ ከዚህ በመቀጠል መልክዓ ማርያምን በሥላሴ ስም አነብላችኋለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን እንዲሁም ይህን ፕሮግራም የምትከታተሉ ሁላችሁም ሼርና ላይክ እያደረጋችሁ ለዓለም ሁሉ የእመብርሃንን ምስጋና ታደርሱ ዘንድ በእመቤቴ ድንግል ማርያም ስም ጠይቃችኋለሁ። ሰላም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል።
ከልበኒ ቁስጥ ሰንበለት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። ሰላም ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ አባትሽ አፍ እንደተናገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። ሰላም ለርእስኪ እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ራስ ሰላምታ ይገባል። ድንግል ሆይ በነፍስ በስጋ በውስጥ በአፋ ንጽሕት ሆነሽ እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። ሰላም ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው በፊትሽ ጸዳል ሰላምታ ይገባል። ከፀሐይ ጨረቃ ከዋክብት እጅግ አንጸባራቂ ነውና ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በማልትና በሌሊት ከሚያሸምቅ ማጅራት መቺ ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀናልና። ሰላም ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት የልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናችንን ደስ የሚያሰኝ ነገርን አሰሚን። ሰላም ለአዕይንትኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሀ አደጉን ችግረኛውን ሁሉ ይመለከታሉና ድንግል ሆይ ኑፋቂ ልቦና ሐኬት ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንደ ልቤ ባዘንና በትካዜ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአእዛኒኪ እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነትን የሌለባቸው ጆሮችሽን ነገሬን ያድምጡ። ሰላም ለመላትሂኪ እመቤቴ ማርያም ሆይ የራሄልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮች ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን የሚሆን ከዱር አንበሳ ወይም ዲያብሎስ አድኝኝ። የነፍሴ አምባ መጠጊያ አንቺ ነሽና። ሰላም ለአእናፊኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወት መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። ሰላም ለከናፍርኪ እመቤቴ ማርያም ሆይ
ቀይሃን የጽጌረዳ አበባ ለሚመስሉ ከናፈሮችሽ ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና ድንግል ሆይ እውነተኛው ብርሃነ መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። ሰላም ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽልኝ። ሰላም ለአስናኒኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ጽዕድዋን ናቸውና ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደግሞ አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። ሰላም ለልሳኒኪ እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ብርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። ሰላም ለቃሊኪ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጠማው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢያነሳብኝ ይቅርባይ እናት ሆይ ጸጥ ይል ዘንድ ገስጭው። ሰላም ለእስትንፋስኪ እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ እርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። ሰላም ለጉሬኪ እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። ሰላም ለክሳድኪ እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርሃን ወርቅ ያይደለ የንጽህናን ሀብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን እርግብ እንመስልሻለን። የሕይወት ዘመናችን በስንፍናና በነዘህልነት በቸልተኝነት ሊያልቅ ቢቃረብ ንስሐ የምንገባበትን ጽድቅ የምንሰራበትን ዕድሜ ጨምሪልን። ሰላም ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል ለሚሸከሙት መለኮት ለተሸከሙ ትከሻዎችሽ ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና ድንግል ሆይ የሆሴዕ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግል፣ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። ሰላም ለዘባንኪ እመቤቴ ማርያም ሆይ ከዘባነ ኪሩቤል ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባል ውእየት ላቃጠለው
አላቃጠለውምና ድንግል ሆይ ያለ መዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ሰላም ለእንግዳአኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኛ የወርቅ ገንዘብ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ አለሽለትና። ሰላም ለሕፅንኪ እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። ሰላም ለአእዳዊኪ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆች ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጊያጣቸው ዘንድ የማይፈለጉ ናቸው። ድንግል ሆይ የመካኒቱ የማህፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። ሰላም ለመዛርኢኪ እመቤቴ ማርያም ሆይ ኃያላን ለተቀዳጁ ወርቾችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። ሰላም ለኩርናእኪ እመቤቴ ማርያም ሆይ አዕዳው ኩርማሽን ክርንሽን አመሰግን ዘንድ ተገቢዬ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው እነግርሽ ዘንድ ያለመራቅ ሁል ጊዜ ከእኔ ጋር ኑሪ። ሰላም ለእመታትኪ እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶች ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተላ ደስታ የተሞላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ሰላም ለእራህትኪ እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎች ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ሁልጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፍ ባሪያሽ አስተዋይ ልቦናን ስጭኝ። ሰላም ለአጻብኢኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከማህል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጠራበት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስቡ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። ሰላም ለአጽፋረ እዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ጫፍ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። ሰላም ለአጥባትኪ እመቤቴ ማርያም ሆይ
እድፍ ጉድፍ ለሌለባቸው ሁለት ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሀ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። ሰላም ለገቦኪ እመቤት የማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሸንክታብ ላንሸረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን። ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍረህ የሚል ተስፋም ለሁላችን ስጪን። ሰላም ለከርስኪ እመቤት የማርያም ሆይ ባለብዙ ብጽዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፈባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽን የበደል ሰው የሚሆን ጠላቴን ይደምስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ እማጸንሻለሁ። ሰላም ለልብኪ እመቤት የማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆቱት ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያንም አጎናጽፊኝ። ሰላም ለኩልያቲኪ እመቤት የማርያም ሆይ ለሁለቱ ኩልያቶችሽ ሰላምታ ይገባል። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። ሰላም ለህሊናኪ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሊናሽ ሰላምታ ይገባል። ምህረት ማድረግ የሁል ጊዜ ተግባሩ ነው። ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት ባህር ወይም መነሳነስ በሂሶጵ እርጭኝ፣ በሕይወት ውሃም አጠበሽ ከበረዶ የነጻሁ አድርጊኝ። ሰላም ለአማኦትኪ እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ አስረዝሚልኝ። ሰላም ለነዋይ ውስጥኪ እመቤት የማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውሳጣዊ ገንዘብሽ ሰላምታ ይገባል። ይቺውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች ከጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። ሰላም ለነዋይ ውስጥኪ እመቤት የማርያም ሆይ በነዋይ መቅደስ ለሚመሰል ውሳጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ እጽ እንመስልሻለን። ያዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እኛንም ሁላችን እንዲሁ በነፍስ በስጋ መንፈሳዊ ድምፅሽን ያንቃኝ። ሰላም ለህንብርትኪ እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው
ሳታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፍ ያነጋገረም ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር ማደሪያው ለሆነው ማህፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና ድንግል ሆይ ናርዶ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋራ ወደ አንቺ ያንጋጥጣል። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነው ማህፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና ድንግል ሆይ የሕይወት ወይን ሐረግ እየተባሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። ሰላም ለድንግልናኪ እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የኒያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። ሰላም ለሐቆኪ እመቤቴ ማርያም ሆይ በትረ ሌዋዊ አሮን የተባለው ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። የተመረጡ ወገኖችሽ ጋራ አብሬ ኖር ዘንድ የጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። ሰላም ለአቆያጺኪ እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቆያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። ሰላም ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብጽዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጣን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከእነሱ ለይተሽ አስቀሪኝ። ሰላም ለአጋሪኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። ሰላም ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጪኝ። ሰላም ለመከየዲኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮዶስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሙጫ ላይ ተጉዘዋልና ጽዮን ሆይ እውነተኛ የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ።
ሰላም ለአጻብዕኪ እመቤቴ ማርያም ሆይ 6ቱና 4ቱ ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ሰላም ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የኔዊ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዳቢሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። ሰላም ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጪኝ፣ በርኅራኄ የበለጸገ እንዳንቺ አላገኘምና። ሰላም ለመልክእኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይግለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። ሰላም ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከስጋዋ የተለየች ነፍስሽ ሰላምታ ይገባዋል። አኗኗሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳርፊያት። ክብሯም ኃይሏም ከደጋግ አባቶቿ ክብር ኃይል ያነሰ አይሁን። ሰላም ለበድነ ሥጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላምታ ላለው። ከወርቅና ከብር ይልቅ የተለየ የጥራት ባህሪ አለውና። ድንግል ሆይ የወይን ተክል ቦታዬ ነሽ። እኮን ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። ሰላም ለግንዘተ ሥጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ ሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተከበሩ ወገኖች የሆኑ ብሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳደገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁና። ሰላም ለመቃብርኪ እመቤቴ ማርያም ሆይ ጌቴ ሰማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይቺውም ለኢየሩሳሌም አቅራቢያዋና አፍዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ስለሆነች ጌቴ ሰማኒም ከሰባ የሽቱ አፈር ከአፈር የወርቅ ሐውልት ይቀርብላታል። ሰላም ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይቺውም ስሟ ጌቴ ሰማኔ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ሰላም ለፍልሰተ ሥጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ህቡረ ሊመረምሩት በማይቻል ዕንቁ የታነጸ ሕንጻ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወርቅ ቢሆን ምስጋናሽ ተጽፎ የሚያልቅ አይደለም።
ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ወደ ከመሬት ወደ ሰማይ ላረገው ስጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ የጽጌ ረዳ ሽቱ ይበልጣል። የምድርም ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና የእንግዳ የሚሆን ምስጋናሽ ፍጡር ጽፎ ሊጨርሰው አይችልም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ስጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በድንግል በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻልና። በስንቱ ቃለ ማህሌት እመቤቴ ማርያም ሆይ በዚህ ምስጋና ቃል በዚህ ይባቤ ድምጽ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ደርሰሽለታልና አይዞ አለውልህ በይው። ድንግል ሆይ ክርስቲሎቤ የተባለ እንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። ስብሐት ለኪ ማርያም እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችንን ወላዲት አምላክ ትቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ማህበራችንን ያጽናልን፣ ያስፋልን። ስናነብ የጎደለን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ይቅር ባይ ነውና ይቅር ይለን፣ ይምረን፣ ይዘከረን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ነባር ከነበራችሁ ሁላችሁም ሼር እና ላይክ እያደረጋችሁ ይሄን አገልግሎት ወደ 150,000 ለማስገባት ሁላችንም ሼር እናርገው። ብዙዎቻችሁ ተከታተሉናላችሁ ግን ሰብስክራይብ አላረጋችሁንምና ሰብስክራይብ አድርጉን። ቁጥራችን ከፍ እያለን ለዓለም ሁሉ መረጋገጥ ይኖርብናል ማለት ነው። ክብር ያደለ እዚህም ደግሞ ላይክ ያላደረጋችሁ ላይክ እያደረጋችሁ ጸበል ጸዲቁን ለሁሉም እንድታደርሱ በድንግል ማርያም ስም ጠይቃችኋለሁ። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን፣ ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እስተ መንሥት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎ ድንግል ስጋ ይመግዚር ጾ ሰላም ለብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት
ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራለና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እንደምታተኝ እዚህ ነው እንግዲህ አባቶች አርፈው የሚገኙት እና ብዙ እድሜን የጠገቡ አባቶች አሉ። ያው መኖሪያቸው እንግዲህ እንደምታዩት ፈራርሶ ነው ያለው። ያው እንግዲህ መጠገን ራሱ እስከማይቻልበት ሰዓት ደርሰናል። እንግዲህ በሚቻላችሁ ሁሉ ህዝበ ክርስቲያኑ እንድትረዱን በጻድቁ ስም እንጠይቃለን። በአባቶች በአበው ስም እንጠይቃችኋለን። ይህንን ይመስላል የአባቶች እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገው ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረት ይቅርታን ስጠን፣ ይቅርታን ስጠን። ከኃጢአቴ ማንጻኝ፣ ከክፉ በደሌ፣ ከክፉ በደሌ፣ ለዚያች ክፉ ኃጢአት እንዳልሆናት ሎሌ፣ እንዳልሆናት ሎሌ እኔ ሳበሳዬ በደሌን ሳውቀው፣ በደሌን ሳውቀው ከቶ የሚያድነኝ ቸርነት ነው፣ ቸርነት ነው።
አንተን ብቻ በደልኩ ክፉም አደረገው ክፉም አደረገው አሁን ይቅር በለኝ ከፊት ወደቀው ከፊት ወደቀው ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ብርሃን አሁን ተባርክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ጰራቅሊጦስን አሁን ትጠብቅ ዘንድ ሀገራችንን ኢትዮጵያን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤል